ንገሪኝ እንጂ አንቺ ሉሊት ምን ሆናለች እያልሽኝ ነው? ጠፍታለች። ምን? ታግታ ይመስለኛል። ማን ነው የኔን ሙሽራ ለማገት የሞከረው? አንቺ ኧረ ቆይ ቀስቀስ ተረጋጋ እንጂ። ምን ነው የሚያስቅሽ? ቆይ ትወናህ ማለት ልጅቷ እኮ ካንተ ጋር መሆኗን አውቃለሁ። እንደ ነገር እንዳያረጋት ብዬ ነው የሰከሁት። ለዛ ምን ሆነህ ነው? ያማል እንዴ? አንቺ ምን አባሽ ነው ያደረግሽው? ምን አደረኩ? አንቺ ቆይ መቼ ነው የምትማሪው? መቼ ነው የምትለወጪው? መቼ ነው ሰው የምትሆኚው? እንዴ ምን አደረኩና ነው እንደዚህ የምትናገሪ? ከማን ጋር ነው የነበርሽው? አንቺ ውሻ ነሽ። እሺ ላምንሽ እኮ ጥቂት ነበር የቀረኝ፣ በጣም ጥቂት። ባንቴሮ ምንም ያደረኩት ነገር የለም። የወንዶች ሳይሆን የወንጀለኞች ወሬ ነው ማለት። ሂጅ ግቢ እኮ ነው። ምንም ቁም ነገር የላችሁ። የምታወሩት እንዳለ ሰውን ስለመጣልና ስለመግደል ብቻ ነው። እናንተ ጭራቆች ናችሁ። ልጅ ልናስቆመው የምንችለው እንዴት ነው? መሞት አለበት። ምን? አዎ ትገለዋለህ። ለምን እኔ? ታዲያ ያንን ጭራቅ እንዳንተ አይነት ጀግና ካልሆነ ማን ሊገለው ይመስላል? ለምን ራስህ አትገለው? ማን? እኔ? ያን ያህል ትፈራዋለህ እንዴ? ማን? እኔ? ያንን ብጣሻም ደሃ ነው ሰው ብዬ መፈራው? ግን የፈራ ይመስለኛል። ምናልባት አይኔ ይሆን? ይኸውልህ እሱ ብዙ ጊዜ እኔ ላይ የመግደል ሙከራ አድርጎብኛል። እና አሁንም ሊገልህ ይችላል። አፍህን ዝጋ። አትሂድ፣ የትም መሄድ አትችል። አታስገድደኝ። አንተንም ሆነ የሌላ ሰው ህይወት በአንተ ምክንያት ማጥፋት አልፈልግም። ሉሊትን ከመሰለ እስካሁን ድረስ ማንም ሊያድናት አልተገኘም ማለት ነው። እንግዲህ ባንቴሮም በራሱ መንገድ ሉሊትን ለማግኘት በጣም እየጣረና እየሞከረ ነው ያለው ማለት ነው። ግን ደግሞ አቶ መሰለ ተዘጋጅቶና አስቦበት ስለሆነ ስለዚህ ያለበትን ቦታ በቀላሉ ለማግኘት ለባንቴሮ ከብዶታል ማለት ነው። እንግዲህ ባንቴሮ ሮዛን ቢያምናትም ግን ደግሞ በአንጻሩ ለሱ አስባ ነገሮችን ለማድረግ ብታስብም ባንቴሮ ግን ሮዛን መቼም እንደማያምናትና መልካም ነገር እንደማታደርግ ስላወቀ አሁንም እንግዲህ ከባንቴሮ ጋር እያወራች ያለችውን ነገር ወይም ደግሞ እሱ ያሰበውን ነገር ለመሰለ ልትናገርና ለመሰለ ልታቀብለው ትችላለች ማለት ነው። እንግዲህ ሳያስቡት ባንቴሮ ሮዛና መሰለ ሲያወሩ አይቷቸዋል ማለት ነው። ግን ደግሞ ሮዛ በአንጻሩ ማለት ነው ሮዛ በራሷ መንገድ ሉሊት የት እንዳለችና የት እንዳስቀመጣት ለማወቅ ነበረ ሐሳቧ። ግን ደግሞ መሰለም ቢሆን ሮዛ ማን እንደሆነችና ምን አይነት ሐሳብ ወይም ደግሞ ወደ አንድ ሰው ጋር ስትመጣ ለጥቅም እንደምትመጣ ስለሚያውቅ ከዚህ በፊትም ማንነቷን ጠንቅቆ ስለሚያውቅ ምንም ፍንጭ አልሰጣትም ማለት ነው። ግን ደግሞ ስራ እንድትፈልግለትና አብራው እንድትሰራ ወይም ከጎኗ እንዲቆምና የሷ አጋዥ እንድትሆን ጠይቀዋለች ማለት ነው። እሱም እንግዲህ ስራ እንደሚፈልግላትና ጥሩ አማካሪው እንደሆነችም ቃል ገብቶላታል ማለት ነው። ይህንን ያየው ባንቴሮ ደግሞ በሮዛ በጣም ነው የተናደደባት። አንዴ ከእሱ ጋር አንዴ ከመሰለ ጋር የሆነች እንደሆነ ስለገባው እንግዲህ ወደ እሱ ጋር ስትመጣ በጥፊ መቷት። ምን ስታደርግ እንደነበረም እንዳያት ነግሯታል ማለት ነው። እሷ ግን እኔ አንተን ለማገዝ እየጣርኩኝ ነው፣ ሉሊት ያለችበትን ቦታ ለማወቅም እየሞከርኩኝ ነበረ ብላ ልታሳምነው ሞክራለች ማለት ነው። ባንቴሮም እንግዲህ ሙሉ በሙሉ ባያምናትም ግን እያደረገች ያለችው ነገር ጥሩ እንዳልሆነና መቼም ሊያምናት እንደማይችል ነግሯታል ማለት ነው። ሉሊትም ያለችበት ሁኔታ እንግዲህ በጣም እንዳሳሰባትና እያስጨነቃት እንደሆነ ነው እያየን ያለ ነው ማለት ነው። እንግዲህ እንቅልፍ ራሱ መተኛት አልቻለችም። በማንኛውም ሰዓት አቶ መሰለ የሚፈልገውን ነገር ለማድረግና እሷን ለመጉዳት እንደማይመለስ ገብቷታል ማለት ነው። ለዚህም እንግዲህ በራሷ ጠንክራና ማንንም ሳትጠብቅ በራሷ ነገሮችን ማመቻቸትና ከዚህ ሰውዬ እጅ መውጣት እንዳለባት እያሰበች ነው ያለችው ማለት ነው። እንግዲህ ከዚህ በፊት በማንኛውም ሰዓት ጠንካራ እንድትሆንና
ጎበዝ እንድትሆን ዴቭ ደጋግሞ ሲመክራት ነበረ። ያ ነገር እንግዲህ ለዛሬ ስንቅና ጥንካሬ ሆኗታል ማለት ነው። ስለዚህ ነገሮችን ሳትፈራና አለስልሳ አቶ መሰለን አታላ እንግዲህ በራሷ መንገድ ለመውጣት እያሰበች ነው የሚመስለው ማለት ነው። ሌላው ናኦድ ነው። ናኦድ እንግዲህ ባደረገው ነገር በጣም ተጸጽቷል። ስለዚህ አቶ መሰለን እንዳሰበውና ወይም ደግሞ በፊት እንዳለው ነገር ስላላገኘው አሁን ላይ እንግዲህ ናኦድ ሉሊትን ለመርዳት ያሰበ ነው የሚመስለው። እንግዲህ ስልክም ሰጥቷት ለባንቴሮ እንድትደውልለትና ያለችበትን ቦታ እንድትነግረውና ባንቴሮ ደግሞ ያለችበትን ቦታ ካወቀ በማንኛውም ሰዓት ሊያድናትና ከጎኗ ሊቆም እንደሚችል ግልጽ ነው ማለት ነው። አሁን ያለችበትን ቦታ ደግሞ እንዲያቅና ኦድ እየረዳት ነው ያለው ማለት ነው። ስልክ ሰጥቷታል። እንግዲህ ደውላ ምቹ ሰዓት ስታገኝ ደውላ ለባንቴሮ ያለችበትን አድራሻና ምን ሁኔታ ላይ እንዳለች እንድትነግረው ናኦድ እንግዲህ በድብቅ ሉሊት ስልክ ሰጥቷታል ማለት ነው። እንግዲህ ሉሊትም ምናልባትም ወደዚህ ቤት ማለትም ወደ መሰለ ቤት የመጣውበት ምክንያት ሊኖረኝ ይችላል። ምናልባትም እኮ የተሻለ ነገር ለመስራትና የኔን ህይወት ብቻ ሳይሆን የሌሎችንም ሰዎች ህይወት ላድን ይሆናል ብላለች። ምክንያቱም አቶ መሰለ በብዙ ወንጀሎችና በብዙ መጥፎ ስራዎች የተጨማለቀ ስለሆነ እንግዲህ ቤት ውስጥ አንድ ፋይል አይታለች ማለት ነው። ያንን ፋይል ምናልባትም ይሄንን ነገር አግኝቼ ብዙ በአቶ መሰለ እጅ ስር የወደቁና በሱ የተሰሩ ወንጀሎችን የማጋለጡን እድል ለማግኘት ይሆናል ወደዚህ የመጣሁት። አንዱን አቅጣጫ ብቻ ማየት የለብኝም። ምክንያቱም አንድ ነገር ሲያበቃ የአንድ ነገር መጀመሪያ ሊሆን ይችላል። ስለዚህ ራሴን ማጠንከር አለብኝ ብላ እንግዲህ ፋይሉንም ናኦድ በሰጣት ስልክ ፎቶ አንስታ የፋይሉን ምንነት ይዛለች ማለት ነው። እንግዲህ ምናልባትም እግዚአብሔር ከረዳትና ከዛ ቤት ከወጣች የአቶ መሰለን ትልቅ ሚስጥርና መረጃ ይዛ ልትወጣ ትችላለች ማለት ነው። ባንቴሮም እንግዲህ ባይሳካለትም አቶ መሰለን ከኋላ ለማጥቃት ሞክሮ ነበር ማለት ነው። ግን ደግሞ አቶ መሰለ ብቻውን ስለማይንቀሳቀስና ፈሪና ወይም ሰዎች ያጠቁኛል ብሎ ስለሚያስብ በዙሪያው ሰዎችና ጠባቂዎች ስለሚኖሩት ላልተሳካለትም ማለት ነው። ከኋላ ግን አንገቱን አንቆ ትልቅ ችግር ሊያደርስበት በነበረበት ሰዓት እንግዲህ ሰዎች ተጫዋጭሆ አትርፎታል። ማለትም ባንቴሮ ለራሱ ህይወትም ስለሰጋ ምንም ሳያደርግበት ከኋላ የሌሎችን ድምጽ ሲሰማ ጥሎ ፈርጥጧል ማለት ነው። ግን ደግሞ ይሄ አንድ ነገር ማሳያ እንደሆነ ግልጽ ነው። ምክንያቱም ባንቴሮ በማንኛውም ሰዓትና በየትኛውም ቦታ እንደ ጥላ አቶ መሰለን እንደሚከተለውና የትም ቢገባ እንደማያመልጠው አቶ መሰለም ተረድቷል ማለት ነው። ከዚህ ልጅ እንዴት ነው ማምለጥ የምችለው? የትስ ብደበቅ ነው ፍጹም ላያገኘኝ የሚችለው? እያለ እንግዲህ ራሱን ሲጠይቅ ነበረ ማለት ነው። አሁን ላይ እንግዲህ አቶ መሰለ ሉሊት በእጁ ትሁን እንጂ ግን ደግሞ በዙሪያው ባንቴሮ እንዳለና መቼም ቢሆን ሊፋታውና በቀላሉ ችላ ሊለው እንደማይችል ገብቶታል ማለት ነው። በዚህም ምክንያት እንግዲህ አቶ መሰለ ባንቴሮ መሞት እንዳለበት ወስኗል ማለት ነው። ያንን ደግሞ ማድረግ የሚችለው ናኦድ ብቻ ነው። ምክንያቱም አቶ መሰለ ናኦድን በቁጥጥሩ ስር ካስገባው ቆይቷል። ምክንያቱም አቶ ናኦድ ወንጀል የሰራባቸውን ሰነዶችና አንዳንድ ፋይሎች አቶ መሰለ ጋር ስላሉ እንደፈለገ ሊያዘውና እንደፈለገ ሊያደርገው ነው የሚሞክረው ማለት ነው። ስለዚህ ባንቴሮ እኔን ከመግደሉ በፊት አንተ እሱን መግደል አለብህ ብሎ እንግዲህ አቶ መሰለ ለናኦድ ትዕዛዝ ሰጥቷል ማለት ነው። ናኦድም እንግዲህ በቀላሉ ሰዎች ወደ ፈለጉበት የሚያዞሩትና የሚያሽከረክሩት ሰው ስላልሆነ ይሄንን ነገር በፍጹም ላደርገው አልችልም። እኔ ለሀገሬ የቆምኩኝ ወታደርና የሀገሬ ጥላቶች ላይ ስተኩስ ነበር እንጂ ማንኛውንም ሰላማዊ ሰው ላንተ ብዬ አልገልም ብሎታል። አቶ መሰለ ግን በፍጹም ይሄንን ነገር ማድረግ አለብህ፣ ካንተ ውጪ ይሄንን የሚያደርግ ሰው ማንም የለም። ምክንያቱም አንተ ጀግና ነህ። ይሄንን ነገር ለማድረግ ምንም ነገር ሌላ የሚያግድህ ነገር ስለሌለ ለኔ ይሄንን ነገር ታደርግልኛለህ ቢለውም
ናኦድ ግን በፍጹም እንደማያረግና ይሄንን ነገር እና ሊያስገድደውና አስገድዶት ደግሞ ሰው ሊያስገድለው እንደማይችል አስረግጦ ነግሮታል ማለት ነው። አቶ መሰለም በናኦድ አነጋገር በጣም ተበሳጭቷል ማለት ነው። ምክንያቱም ትዕዛዙን አልቀበልም በማለቱ ማለት ነው። ናኦድም የአቶ መሰለ አካሄድና ስራው ወይም ደግሞ ትዕዛዞቹ በሙሉ በጣም አስጠያፊና ናኦድ ካሰበው በላይ አስከፊ ሆኖ ስላገኛቸው ሀሳቡን እየቀየረ ነው የሚመስለው ማለት ነው። እንግዲህ ከአቶ መሰለ ጋር ለመስራትና እስከ መጨረሻው ድረስ ነገሮችን በሙሉ ለመታገል ቃል ተገባብተው ነበር። ግን ደግሞ አሁን ላይ አቶ መሰለ ለናኦድ ያቀረበው ነገር በጣም ስላበሳጨው ሀሳቡን ቀይሯል ማለት ነው። እንግዲህ ናኦድ ሉሊት ላይ ባደረሰው ነገር በጣም ተጸጽቶ ባንቴሮንም ይቅርታ ጠይቆታል ማለት ነው። እንግዲህ ባንቴሮ ናኦድን ለመጋጨትና ወይም ደግሞ ለመጣላት ነበር የሄደው። ናኦድ ግን አረጋግቶና ለነገሮቹ መፍትሄ መፈለግ እንዳለባቸውና ሉሊት የት እንዳለች እንደሚነግረውም ቃል ገብቶለት እንግዲህ ሉሊት ላይ ላደረገው ነገርም በተደጋጋሚ ይቅርታ ከጠየቀው በኋላ ሉሊትን ማትረፍ እንደሚችልና ስልክም እንደሰጣት በዛ ስልክም ደውላ ያለችበትን ቦታ ትነግረውና ከዛ እንደሚያድናትና ከአቶ መሰለ እጅ ፈልቅቆ እንደሚያወጣትም ናኦድ እየተናገረ ነበር ማለት ነው። ናኦድ ግን አሁን ላይ ከኋላው ብዙ ነገሮች እየተከተሉትና እያሳደዱት ስለሆነ ለጊዜውም ቢሆን መደበቅና ዞር ማለት እንዳለበትም እያወራ ነበር ማለት ነው። ከዛ በፊት ግን ይሄንን ከማድረጉ በፊት ግን ሉሊት ላይ ላደረገው ነገር ይቅርታ ጠይቆ እሷም መቼም ይቅር እንደማትለውና ስታምነውና እንደ ወንድም እንደ ጋሻ ስታየው እንደ ከዳትም እየተናገረ ነበረ ማለት ነው። ስለዚህ አሁን ላይ ናኦድ እንግዲህ ካቶ መሰለ ሐሳብና ካቶ መሰለ ድርጊት እጁን ሊያወጣ ያሰበ ነው የሚመስለው ማለት ነው። እንግዲህ በተሰጣት ስልክ ሉሊትም ለባንቴሮ ደውላለታለች ማለት ነው። እንግዲህ በዚህ መሃል የሆነ ችግር ካልተፈጠረና አቶ መሰለ እንግዲህ እንቅፋት ካልሆነባቸው ምናልባትም ባንቴሮ ከተሳካለት ሉሊትን ካቶ መሰለ ፈልቅቆ ሊያወጣት ይችላል ማለት ነው።